በቃ ዝም ብላ እንጀራ እየጋገረች እንደዚህ በቃ ሰው ቤት እየሰራች ላይክ እኔ ገና ህፃን ነበርኩ ታዝዬ ምናምን ነበር መሄድ ይዛኔ ዝም ብለን መሬት ለመሬት ተንፋቀቅን ብቻ በሰው ቤት አደኩኝ። ትንሽ ነፍስ አወቅኩ 7 አመት ምናምን ሲሆነኝ ባቲ የሚባል ሀገር አለ። ከዛ እናቴ እንጀራ መጋግርባት እናቷ መጣች። እዛ ማኛ ያለንበት ሀገር ከባቲ እናቷ ስትመጣ ወስጄ ላሳድጋት ይችል ልጅ ምናምን ስትል እሺ ተባለ። እኔም ሄድኩኝ እዛ በ7 አመቴ ማለት ነው። እና እነሱ ጋር አደኩ ትንሽ ነፍስ እያወቅኩ 9 አመት ምናምን ሲሆነኝ ያቺ እናቷ ደግሞ ወደ ከሚሴ የሚባል ሀገር ይዛኝ ሄደች ልጇ ጋር። ከዛ ልጇ ደግሞ አይ እሷ እኔ ጋር ተደጋ አስተምራታለሁ ቁርአን አቀራታለሁ ምናምን አለች ማለት ነው። ከዛ እሺ ተብሎ ምናምን ከሚሴ ሂጄ እሷ ጋር ያደርኩ ትምህርትም አልተማርኩም አላስተማረችኝም በቃል አልተገኘችም። ያው ችግር የለውም አደኩኝ እስከ 12 አመት ምናምን ላይክ እስከ 12 አመት እሷ ጋር ቆየሁኝና ከዛ በኋላ አረብ ሀገርም ያኔ በቃ አሰብኩኝ ምናምን ብቻ የሆነ ነገር እሷ ደግሞ ብዙም አይመቸኝም በምግብም በው በምንም በው ብቻ በደል ነበር መቼም ሰው ቤት ስታድጊ ከባድ ነው። እና ከዛ አረብ ሀገር ለመምጣት ወደ አዲስ አበባ መጣሁኝ። ብር የለኝም ነበር እሷ ደሞዝ ምናምን አከፍለኝም ዝም ብላ እናቴ ስትመጣ ምናምን ዝም ብላ 600 ብር 500 ብርም 200 ብርም ዝም ብላ ለትራንስፖርት እያለች ነበር መስጠት ማለት ነው። ለኔ ምንም ነገር አይደረግልኝም። የቤት ስራ እንደ ሁሉም ነገር ብቻ እኔ ላይ ነው ታውቁታላችሁ የሰው ቤት ነገር ማለት ነው። ከዛ እንደዛ ይሆንኩ አደኩኝ አዲስ አበባ መጣሁኝ። አዲስ አበባም ያኔ በቃ ሰው ቤት እየሰራሁ ምናምን ብር እያጠራቀምኩኝ ለፕሮሰስ መጀመር ወደ ክፍለ ሀገር ሲሄድ ለእናቴ ቡና ምናምን እየገዛው በቃ ስኳር እየገዛው ነበር የምሄደው። ከዛ እንደዛ እያልኩኝ እህቴ እንትን ገባች በፊት 2013 ላይ ልዩ ኃይል የሚባል ታቂ እንደሃቡ ልዩ ኃይል ስትገባ እናቴ ዛኔ ገና ስትመዘገብ ስትሰለጠን እኔ ነይና ምከሪያት ምናምን ተባልኩ ማለት ነው። ከዛ ነይና ምከሪያት ተብዬ ችግር የለውማ ስለዚህ ማለት አቡ ምንድነው ነይና ምከሪያት አቡ ልዩ ኃይል ልትገባ እናቴ ነይ ምከሪያት ምናምን ስትመክራት እምቢ አሉና ኃይል ማለት ወታደር ነው። ወታደር ውትድርና ልትገባ ችግር የለውም ሃይማኖትና ብሔር ነው እዚህ ቤት ማይፈቀደው። እሺ ከዛ እዛ ልትገባ ነይ ምከሪያት ምናምን ተብዬ እኔም ከአዲስ አበባ ሂጂ እህቴን እዛ ትሂጂ ጥሩ አይደለም ምናምን ስላት እኔ አላማውም እቅዱም የለኝም ገባሽ ወደዛ አስቤው አላውቅም። ከዛ እንደዛ ምናምን ብዬ ስመክራት እህቴን አይ ደሴ ልሂድና በቃ የሆነ የሚመረመር አለ ቁመናዬንም ሁሉ ነገር ታይቶ ስለሆነ የምገባው በቃ እዛ ልሂድ አለችኝ። እና እኔም ስላላመንኳት እናቴ ትጎዳለች ብዬ ለእናቴ በጣም ነው የማዝነው። እኔ የመጨረሻ ልጅ ነኝ በ99 የተወለድኩት ማለት ነው። 99 ኦልሬዲ ሊያልቅ አካባቢ ነው የተወለድኩት። ከዛ በጣም ስለማስብ ለእናቴም የመጨረሻ ልጅም ስለሆንኩኝ አይ በቃ አትሂጂ ምናምን ስራ ደሴ ሂጂ እመለሳለሁ ምናምን አለችኝ። ከዛ ደሴ ከሄድሽማ አብሬሽ እሄዳለሁ በዛው እንዳትሄጂ ብዬ አብሬ ሄድኩ ደሴ ማለት ነው። ከዛ ደሴ ከገባን በኋላ እዛ ተመርምረው እኔም እዛው ውስጥ ገባሁ አብሬና ስንወጣ አይቻልም መውጣት ተብዬ እኔም አብሬ ወሰዱኝ ማለት ነው። የዛኔ ገና ህፃን ነኝ እኔ ለራሱ ገና ስለምናምን ነኝ። ከዛ ወሰዱኝና ሁመራ ምናምን የሚባል ሀገር አለ እዛ ሰለጠነን። እኔ ምልሽ በ1990 መጨረሻ በ1999 መጨረሻ ከተወለድሽ እኮ ገና 18 ዓመት ነው ማለት ነው። 18 ዓመቴ ነው። ልጅ ነሽ? እሺ ገና ልጅ ነኝ። እና የዛኔ ደግሞ በጣም ህፃን ነበርኩኝና ከዛ ይዘውኝ ሄዱ። እኔንም በቃ እህትሽ ከሄደች አትቀሪም ያኔ እዚህ መጣችሁ መውጣት የለም ተብለን በአንድ አውቶቡስ ተጭነን ወደ ሁመራ የሚባል ሀገር ሄደን በጣም በረሃ ነው ወባ አለ በሽታ ምናምን ላይክ ከዛ እኔም ተያዝኩ። ወባ ያልተያዘ ሰው የለም ሁላችንም ታመምን ምናምን ሐኪም ቤት አለ እዛው እኛን ተከትሎ መሄድ ከዛ ሐኪም ቤት እየታከምን ምናምን እሷም ጋርም ለዩን ፈወዙን ማለት ነው። እና እኔ ጎበዝ ነበርኩ በቃ ማለት እዛ ጎበዝ ነበርኩ ብቻ እና እህቴ እኛ የሰለጠንበት ጭርስ አድርጎ ሲወጡ ሁለተኛ የሚሰለጥኑ ገቡ ማለት ነው። እነዛ ሲገቡ እኔ ጎበዝ ስለሆንኩ ዲሲፕሊን ምናምን ጎበዝ ነኝ ማለት እንደዚህ አስተያየት መተቸት ምናምን ቀርቦብኝ አያውቅም። ከዛ በቃ ምርጥ ሰው ምናምን ተብሎ የተመረጥነው እኔም ነበርኩበት። እዚሁ ቁሩና አሰልጥኑ ተባለን። ከዛ እዛው ቀረንና ከኛ ኋላ የመጡትን ማሰልጠን ጀመርን ማለት ነው። እህቴ ኦልሬዲ ወጣ ሄደች። 28 ዓመት ሆኖ እንዴት በ2000 በሚሊኒየም የተወለደ ሰው
ሚሊኒየም ከዛ 2010 10 አመቱ 2018 18 አመቱ። እሺ እኔ እናት ከዛ አሰልጥኖ ምናምን ተባልኩ። እኔ የሆነ ማለት በደቂቃ ምናምን ሰው ቡድን ጋር እየሄድን ውድድር እናደርጋለን እና እኔ አሸንፋለሁ። በጣም ጎበዝ ነኝ፣ ፋስት ነኝ በጣም። ከዛ በቃ እንደዚህ ሆነሽማ አትወጭም አይቻልም ተብዬ እዛው ቀረሁኝ እና እዛው ሀገር እዛው ሌላ ዙር ሲመጣ አሰለጠነ ምናምን። ከዛ ስንጨርስ ያንን አሰልጥነን እነሱም ሲወጡ እኛም ወጣን እና እንትን አጃቢ ታውቂያለሽ? ባለስልጣን እዛ ፓትሮል ላይ ነበር የምንሰራው። ከዛ እኔ ወባ አመመች፣ በጣም አመመኝ። ምግብ አልበላም። አጃቢ ማን? አንቺ ወይስ እህትሽ? እኔ እዛ አሰልጥነን ስንጨርስ እህቴማ ተለያየን፣ የት እንዳለች አላውቅም። ይሄ ፓትሮል ምንድን ነው የሰለጠንሽው? ልዩ ኃይል ነን ሁለታችንም። እኔ እሷን አትሂጂ ልል ነው የገባሁት፣ ፍላጎት አልነበረም። ግን እዛ ከገባሁ በኋላ ስልጠናዬም ዲሲፕሊንም ጎበዝ ነበርኩኝ። ገባሽ? ከዛ እንደዛ ስለሆንኩ ፈልገውኝ የዚሁ ቅሪ ተብዬ ከኛ ኋላ የመጡትን እንደገና እኛ ስንወጣ ሌላ ዙር ይገባል እዛ ለመሰልጠን። ያንን ዙር አሰለጠነን እኛ ማለት ነው። ከዛ እነሱ ሲወጡ እኛም አብረን ወጥተን። ስለዚህ የባለስልጣን ጋርድ ናችሁ ማለት ነው? ጠባቂ ጋርድ ፓትሮን አለች። በመኪና ሲዞሩ እኛ ከኋላ ሆነን ማጀብ ምናምን ላይ መኪና ውስጥ ከኋላ ቁጭ ብላችሁ ታጅባል። መሳሪያ ትይዛላችሁ? ከውስጥ ሳይሆን ከውጭ፣ ይሄ ክፍቱ መኪና አለ። ከዛ ላይ መሳሪያ ትይዛላችሁ? መሳሪያ አለ ከላይ የሚደቀናል እዛ ጋር ማለት ነው። ስለዚህ አሁን አንቺ መሳሪያ መተኮስ ትችያለሽ? ታድለሽ። እኔም ብችል ይለኛል። ከዛ እንደዛ ሆነን አጃቢ እየሰራሁ ያለ ወባ ያመኝ ነበረ ብዬሽ የለ። ከዛ ወባ ሲያመኝ ጎንደር ስሙ ጠፋኝ አሁንና ዩኒቨርሲቲ ያለ ትልቅ ዩኒቨርሲቲ፣ እዛ ግቢ ውስጥ ደግሞ ትልቅ ሐኪም ቤት አለ። ኦልሞስት 2 ዩኒቨርሲቲ እና 2 ሐኪም ቤት ትላልቅ ነው ያለው፣ አንዱ ሐኪም ቤት ማለት ነው። ከዛ እዛ ሄድኩኝ ማለት ነው ለሕክምና። እዛ ለሕክምና ሄድኩኝ ጊዜ ከዛ በኋላ በቃ እዛ እየታከምኩኝ ምናምን እንትኖች አሉ አይደለ እየተመቱ የሚመጡ ወታደሮች ምናምን እና የነዛን ስም ዝርዝር በዛው ያዥ ተባልኩኝ። እዛው እየታከምኩኝ ማን ወጣ ማን አልወጣም ማን ሕክምና ጨረሰ ምናምን እንትን እላለሁ ያለው በዛው ማለት ነው። ከዛ እንደዛ እያልኩኝ እየታከምኩም እያለ የሆነ ፌደራል ፖሊስ አለ፣ ኪዳኔ ይባላል ፌደራል ፖሊስ አለ እዛ ዩኒቨርሲቲው በጀርባ በኩል የሆነ እየተመቱ የሚመጡ ወታደሮች እዛ የሚያጅብ ማለት ነው። እንትን የሚያጅብ ሳይሆን ላይክ ጥበቃ፣ እዛ የሚጠበቅ ዩኒቨርሲቲ ሲገቡ የሚፈትሹ ምናምን አለ እና እኛም እዛው እየታከምን እያለ እኔም ጨረስኩ ሕክምናዬን። ያው ወደዚህ እነግርሻለሁ እመጣበታለሁ እና ጨርሼ ትንሽ እዛው እንትን ትሪት እያደረኩ ነበርና እሱ ቁጭ ብሎ ምናምን አይናፋር ነው፣ ሴት አያወራም እና ልክ ያዘኝ እንዴት ሴት አያወራም ምናምን ብዬ ወታደር ነው፣ በጣም ቆንጆዬ ነው ሀቡዬ። ከዛ በቃ እንትን የሆነ ልብስ የምናሰጣበት ጋር ዋርድያ የሚባል ለሚጠብቁ እዛ ቁጭ ብሎ ሲጠብቅ ምናምን ሂጅ አናገርኩት። በቃ ልክ ያዘኝ ማለት እኔ በጣም ነው የሚያምረው ቁመቱ ምናምን ማሻአላ። ከዛ በቃ በግድ ሳናገረው ምናምን ትንሽ እያልን አናገርኩት ምናምን አወራ ምናምን። በጣም የምንዋደድ ጓደኛ ማቾች ሆነን በጣም የምሬ ነው የምልሽ። እና በቃ ስራውን ከጨረሰ እኔም ከጨረስኩኝ ወደጣም ፋሲለደስ እንሄዳለን። ከፋሲለደስ ከግንቡ የምሬ ነው ያዘለኝ ምን እያለኝ በቃ እየተሽከረከረ በቃ ላይፍ ምናምን ያዘለሽ ያ ሮማንሲ በጣም የምሬ ነው። በጣም ላይፍ ምናምን እኔ አላውቅም ማለት አሁን እኔ ሰው ነው ምናምን እንደወድ አልችልም። እኔ በመጀመሪያሽ ነበረ ያ የመጀመሪያ አይደለም። ታዲያ ላይፍ አላውቅም የሚባለው እኮ የመጀመሪያ ና አይደለም አቡዬ፣ የምር በቃ እኔ እንደሱ ማንም የሆነልኝ በቃ የመጀመሪያው ዝም ብሎ ነበረ። ይሄኛው አልፎ ደስ ይላል። ወታደር ፍቅር ያውቃል እንዴ? ብዙ ጊዜ አስተማሪ አርቲስት ወላሂ ላላ በጣም ነው የሚያውቀው። የምር ስራ ጭርስ እንዲያደርገን በቃ የምር ነው። ፋሲለደስ እንሄዳለን። ከዛ ግንቡ ላይ እንወጣለን እየጎበኘን ምናምን ስንወርድ እሷ አዝሎኝ ወይንም ደማ አቅፈውኝ የሆነ ነገር ላይ እንደዛ ነው በቃ በጣም ላይፍ አለን ምናምን። ከዛ የሆነች እናቱ የሰጠችው አበባ አለና በጣም ማለት እዛ ቦታ ላይ ስትሆኝ ውስጥሽ ስሜታዊ ይሆናል። ላይክ እናቴ የሰጠችኝ ነው ግን አንቺን ስለምወድሽ ምናምን ብሎ
ከሻንጣ ውስጥ አውጥቶ አበባ ሰጠኝ። አውቀሽ የቱርክ ፊልም እየነገርሽን ነው አይደለ? አረ ወላሂ አይደለም። እኔ እናትዬን አይደለም አይደለም ለሚስቶቻቸው የሚሰጡት ወላሂ አይደለም። እሷን ሰምቶ ቢመጣ ደስ ይለኛል። ማለት እኔ አሁን ይሄንን የምነግርሽ ምናልባት ከሰማ እኔ የምሬን ነው እነግርሻለሁ። እንዴ ሰጠሽ? የእናቴ ስጦታ አበባ ነው። አበባ ማታ ላይ ጓደኛው አለ ጓደኛው ጋር መጣና ጠብቂ ብሎኝ ምናምን ምንድነው ዛሬ የእናቱ ስጦታ አይጠወልግም። አልጠወለገችም። የምር በጣም ነው የምታምረው። ይቺ የጨርቋ አበባ ጽጌረዳ አበባ ነች። የጨርቋ ኦኬ። የቺ ተፈጥሮ የተተከለችው መስሎኝ እሷ ብትሆን ትጠወልጋለች። ላ አይደለም፣ የጨርቁ ነው። አይጠወልግም። በጣም ነው የምታምረው። ኦኬ እሺ። ከዛ ያችን አበባ ማታ በር ላይ ጠብቂ ምናምን ብለውኝ፣ እሺ ምንድነው ዛሬ ቀለበት ልታረግልኝ ነው እንዴ ምናምን እያልኩ እየተቀላለድን፣ ከዛ መጣና ያችን አበባ የእናቴ ስጦታ ናት፣ በጣም ብዙ አመት ይዣት ተጉዣለሁ፣ ግን በቃ ከአሁን በኋላ ደግሞ አንቺ ጋር ትቀመጥ ምናምን ብሎ ሰጠኝ። በቃ ማለት እስካሁንም ያቺ አበባ እኔ ጋር ስላለች በቃ ደረሰው አልቻልኩም መሰለኝ። አይደል ነው። ከዛ በጣም ፍቅርን በሷየው ላይፍን በሷየው ሀቡዬ ወላሂ የምሬን ነው። በቃ ስራ እንደጨረስን የሆነ ቦታ መዝናናት ሆቴል መብላት እየቻልን የሆነ የደሃዎች ትናንሽ ቁርስ ቤቶች አሉ አይደል? እዛ ነበር የምንበላው። በቃ ለነሱ ይጠቅማቸዋል እያለን ወላሂ ጓደኛ እየያዝን የምንሄደው። በረከት የሚባል ጓደኛ አለው፣ እሱም እዛው ፌዴራል ናቸው። እንደዛ እያደረግን ከዛ የእሱ ዋናው እኔን ወደደኝ፣ የእሱ አለቃው ማለት ነው። አዎ ቆንጆ ነሽ ማለት። ከዛ አለቃው በጣም ወደደኝ ምናምን በቃ እሱ ጋር ልክ ተያያዙ ምናምን። እሱም ያኔ ይቀናል ያኔ እሱ ምናምን ሲዋራ ካየ ለምን ይላል። ከኛ ምግብ እኛ የምንበላው እዛ የሆነ በሽተኞች የምንመጣው አለን አይደል? እዛ የሚሰሩ ሰዎች አሉ። ዝም ብሎ የሆነ በትልቅ እየጎላ ተሰርቶ ምናምን በዛ ነው። እነሱ ደግሞ የሚባሉት ከሆቴል ነው። ሆቴል የተዘጋጀ በጣም በቃ ማለት የፈለጉትን አዘው ጥብስ ምንም መብላት ይችላሉ በስነ ስርዓት። እና የኛ ምግብ እኔ እንትን ስለማይለኝ እነሱ ጋር እየሄድኩ ነበር። የእሱ ምሳ አብረን ነበር የምንበላው እና አለቃውም እዛው አብረን እንበላል ምናምን እና ተቀራረብን። አለቃው ወደደኝ ምናምን። ከዛ እሱን ጥምድ አድርጎ ያዘው አለቃው ማለት ነው። ከዛ በጣም ማለት እኔ ጋር ሲያየው ምናምን በቃ ምንም ሰላም ሊሰጠው አልቻለም ምናምን። የሆነ ሰዓት ተጣልተው በቃ ከዛ በኋላ ታስሮ ሁላ ነበር ማለት ለኔ ብሎ። ከዛ ተፈታ ምናምን። የሆነ ቦታ ላይ ነው ያለኝ፣ ዩኒቨርሲቲ ጀርባ ነበርች የሆነች ወንበር፣ አግድም ወንበር፣ እዛ ቁጭ ብሎ ጠበቀኝ። ተነጋገርን፣ ፈታ ነው። ይሄኛውንም ሰውዬ በቃ እኔ አልፈልግም፣ እኔ እሱ እንኳን የኔ ባይሆንም እኔ አልፈልግም ምናምን አልኩት። ስርዓት እንዲይዝ አደረኩት ማለት ነው። አለቃውን ግን ያው ይናድዳል። አፉን አውጥቶ ጠየቀሽ የእሱ እንደሆንሽ እያወቀ? አዎ የምር ተጣልተዋል እያልኩሽ። ለአንቺ እወድሻለሁ አለሽ መጥቶ ፍቅረኛ ይሁኛለሽ? አዎ እና እኔ የእሱ ነኝ አትይውም ነበር እንዴ? አልኩት። ሞስት ያውቃል። ሲቀጥል እኮ እኔማ አልኩት እኮ እኔ ዝም አላልኩም። ሲቀጥል ማለት ነው እንዴ ታውቃለህ እኔ ጋር ነኝ ነው የሚልሽ እያወቀ በቃ አለቃም ስለሆነ እዛ ጋር በቃ የሆነ አለቃ ሲሆኑ ምናምን እኔ ይበልጣለው ምናምን ነገር አለ ባይዘ። እና እሱ ደግሞ የሆነ ተመሪ ምናምን ስለሆነ ምንም አይመስለኝ። እኔ በጣም ነው የምሬ ነው በጣም ነው የምወደው፣ በጣም ነው የማከብረው። እስካሁን ድረስ ስለሞስት ማለት ነው 2014 ጀምረን 2015 ተለያየን። እስካሁን ድረስ ወላሂ ነው የምልሽ ፍቅረኛ ምናምን ለመያዝም ምንም አይመጣልኝም። ምንም የሆነ ስራ ስሰራ ምስን እያስታወስኩ ነው። 2014 ማለት በ14 አመትሽ 15 ላይ ነው የተለያየ ነው። አዲሱን አመት አክብረን ምናምን ነው የተለያየ ነው። እና እንደዛ ጠየቀኝ ሰውየው። እኔ 14 አመት መሆን ይቻላል እንዴ? የባለስልጣን አጃቢ መሆን ይቻላል? ብቃት ካለሽ ያኔና እንትን ካለሽ ሰውነት ምናምን የሆነ በቃ ብቃትሽ ነው ዋናው። ብቃት ማለት የሆነ ያገለገልሽ አጃቢነት 2013 ገባን እስከ 15 ድረስ 2 አመት። በ13 አመትሽ ገብተሽ በ15 አመትሽ ወጣሽ። ኦኬ። እና ታዲያ ከሱ ጋር ለምን ተለያያችሁ እኮ ልነግርሽ ነው። ከዛ እንደዛ ተባለ ምናምን። እዛ ያው እኔም እረፍት አስፈቀድኩኝ። ያኔ ዶክተር ነበርና እረፍት ለአንድ ወር ፍቀድልኝ አልኩት። ከዛ ለአንድ ወር ጻፈልኝ ዶክተሩ እረፍት ብሎ ምናምን። ከዛ ያው አሞኝም ስለነበረ እረፍት ልወጣ ነው ምናምን አልኩትኝ። እሱም ወደ ትግራይ ክልል ይሄ አክሱም ነው የሚባለው ትልቁ ትግራይ የሚታወቅበት ማን ነው? ይሄ ህንጻው ነው ምናምን አክሱም። አዎ እነሱም ስራ ተቀይረው ወደ አክሱም ሄዱ።
ከዛ ወደ ሐውልት ማሪ አክሱም ሐውልት ያ እና እነሱም ተቀይረው ከዛ ከጎንደር ከነበሩበት ወደ አክሱም ሄዱ። ከዛ በቃ እኔም ወደዚህ መጣሁኝ ወደ ሀገሬ እረፍት ጠይቄ ከዶክተሩ አስጽፌ ምናምን እና በዚሁ አጋጣሚ ወባ በጣም ነበር የምታመኝ ሀቡዬ። ዶክተር በጣም ማመሰግንህ የምሬ ነው ማለት መቼም ሊደርስ ቲክቶክ ልታይ ትችላለህና አላቅም ምን አይነት መርፌ እንደሆነች። ወባ አሁን አትለቅም በተፈጥሮ ታውቂያለሽ አቡ የሆነ ከኒና ምናምን ነው የሚሰጥሽ። የሆነ መርፌ ወቅቶኝ እስካሁን ድረስ አልሐምዱሊላህ ንቅል አድርጋ የለችም ጭራሽ። እና ብዙ ጓደኞች እዛ አብሮኝ የነበሩት ይታመማሉ። እኔ ግን ምግብም ስለማልበላ እዛ ጋር በጣም ስለምሰቃይ ምናምን በጣም ስለማሳዝነው በጣም ውድ መርፌ ነው ምናምን ብሎ ወቅቶኝ እስካሁን ድረስ አልሐምዱሊላህ ምንም ነገር አልመጣብኝም ማለት ነው። እና አመሰግነዋለሁ። ከዛ በኋላ እሱም ወደዛ ሲሄድ ደግሞ ወደ ሀገሬ ስመጣ ተለያየን ኦልሬዲ በአካል ማለት ነው። ከዛ በስልክ ግን እንደዋወል ነበር ሀቡዬ በስልክ በጣም እንደዋወል። እሷ ናት እኮ ልዩ ኃይል፣ እሱ እኮ ወታደር ነው ፌዴራል ነው። እሷ ናት ልዩ ኃይል። ከዛ እሱ ወደዛ ሲሄድ እኔም ወደዚህ ስመጣ ምናምን ተለያየን። ከዛ እንደዋወል ነበር የምሬ ነው የምልሽ አቡ። የሆነ ሰዓት እስር ቤት ገብቶ ምናምን እስር ቤት ገባው ሲለኝ ማለት ነው ወላሂ የሆነ ላይ ካላቀም ሀቡዬ አንድ ሰው አራቸው ውሸት ምናምን ሊመስላችሁ ይችላል፣ ግን በቃ ከገበያ እየመጣሁ ድውል አድርጎ ሲዋራኝ ማለት ነው ቁጭ ብዬ ስቅስቅ ብዬ ነው እናትሽ ሙታለች እየተባልኩ ያክል ነው የተሰማኝ። ወላሂ በጣም ስቅስቅ ብዬ ነው ያለቀስኩት እና በጣም አለቀስኩኝ ምናምን። አጽናኑኝ አይዞሽ ምናምን አለኝ። ከዛ በኋላ በቃ እንደዛ ስንል ያው እኔም ወደ አረብ ሀገር ፕሮሰስ ጨርሼ ስመጣ ጠቅ ነበር የስልኬ የሱን ስልክ ነበር በብዛት የሚይዘው እዛ አብረን ከነበር ማለት ነው። እና ያቺ ስልክም ጠፋችኝ። ስልኩም ያው በቃል ያውቀው ነበረ፣ ግን አንድ ስልክ ጠፋችኝ እና በቃ በዛው ተለያይተን ቀረን። እሱ ጋር ምንም በቃ እየተዋደድን እየተፋቀረን ማለት ነው። እና ኤድሜሽን ሳትሳሳች አትቀሪም። ምክንያቱም በ1990 ይሆን የተወለድሽ 99 ከሆነ ገና 99 ነው ማሬ። እሱን ስጠብሺ 13 ዓመትሽ ነበረ። ምክንያቱም በ1990 ከሆነ ከፈለግሽ እኔ ፎቶዬን ላልክልሻለሁ አቡዬ። የምር ነው እስከ ቀኑ ነው የማውቀው። ሰኞ ቀን በ13 ዓመትሽ እሱን ጠብሽ። የመጀመሪያዬ ነው አልሽ። ከሱ በፊት ደግሞ የመጀመሪያሽ ነው ስልሽ አይደለም። ከሱ በፊትም ፍቅረኛ ነበረኝ አልሽ። በ11 ዓመትሽ አይደለም ፍቅረኛ አይደለም። ያው እዚህ እንትን ማለት ስላልፈለኩ ቤተሰብ ድሮሽ ፍቅረኛ ኑሮኝ አይደለም። ኧረ ድሮኝም አይደለም አቡዬ። ያንን ያው ትቻው ነው እባክህ ስሜቴ እንትን ስለሚለኝ እኔ እኮ ትተሽው ፍቅረኛ ነው የሚተወው። ሌላ ምን ይተዋል? ፍቅረኛ አይደለም። ምን ፈልጌው ሳይሆን ሳልፈልገው የመጣ ነገር ነው። በቃ ገባኝ። እና ታዲያ እኮ አይቆጠርም እኮ ይሄ መጀመሪያሽ ነው የሚባለው። እኛ እኮ ስለ ድንግልና አላወራንም። ስለ ድንግልና የምናወራ ድንግል ነበርሽ ብንልሽ አይ አልነበርኩም ይባላል እንጂ ስለ ፍቅር ነው የመጀመሪያሽ ነው ወይ ያልኩሽ። ገባሽ? ስለዚህ መጀመሪያሽ ነው ፍቅረኛ ይዘሽ ማታውቂ ከሆነ እሱ የመጀመሪያ እንደዛ ከሆነ እና ጠቅ ስልክ ነበረችኝ። ወደዚህ ሀገር ስመጣ አዲስ አበባ ተሰረኩኝ። ያችን ስልክ ካላስ በቃ ስልኩን አውቀው ነበረ። አንዲት ስልክ ነበረች የቀረች ማለት ነው። እሱን ስልክ ለመሙላት ግን አላውቅም ወላሂ ልም አለችብኝ፣ ጠፋች ምናምን። ምንም ማድረግ አልቻልኩም። በቃ በዛ ተለያየን ምናምን። በቃ እዚህ ሀገር መጣሁኝ። እዚህ ሀገር ከመጣሁም በቃ ማለት ማንንም አቡዬ የምሬ ነው የምልሽ የሆነ ስልክ ላወራ ወይንም ልጀናጀን ወይ ህይወቴን ልመራ ምናምን አስባለሁ። ግን የምር ካለሱ ምናምን ሞር እስካሁን ድረስ እኔ በጣም ነው የምወደው። የምሬ ነው። የት ሀገር መጣሽ? እኔ ዱባይ። ስንት ዓመት ሆነሽ ዱባይ ከመጣሽ? 2 ዓመት ጨርሻለሁ። እና 2 ዓመት